ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ የአዲስ ስፖርት ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻናላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ ዛሬም በዕለተም ሐሙስ የምሽቱ የስፖርት የመረጃ ሰዓታችን በድጋሚ ተገናኘን። ስለምታደምጡን፣ ስለምትከታተሉን ቆይታችሁን ከኛ ጋርም ስለምታደርጉ እጅጉን ከልብ አድርገን ነው የምናመሰግነው። በዛሬው ፕሮግራማችን የተለያዩ ስፖርታዊ ጉዳዮችን ወደ እናንተ እያደረስን ቆይታን የምናደርግ ነው የሚሆነው። ከነዚህ መካከል ትልልቆቹን የአውሮፓ ክለቦች የተመለከቱ እጅግ በጣም በርከት ያሉ ስፖርታዊ ጉዳዮችን ዛሬ እያነሳን ቆይታን እናደርጋለን። ዛሬም ከቀን ጀምሮ የተለያዩ የዝውውር ጉዳዮችን ስንሰማ ነበር። እነሱን መረጃዎች ደግሞ እያነሳሳን ቆይታን እናደርጋለን። ብቻ ከእናንተ የሚጠበቀው ሀሳብ አስተያየቶቻችሁን ኮሜንት ቦክስ ላይ ያጋራችሁ፣ ቪዲዮአችንን ላይክ እያደረጋችሁ ከኛ ጋር መቆየትን ብቻ ነው። ከኛ ጋር ስላላችሁ ከልብ አድርገን እናመሰግናለን። የተለያዩ ርዕሰ ጉዳዮችን እያነሳን ቆይታን እናደርጋለን። ይህንን ፕሮግራም ፉአድ ባህሩ እየመራው ቆይታን አደርጋለሁ። እናንተ ደግሞ ስምና አድራሻችሁን እየጠቀሳችሁ ያላችሁን ሀሳብ ጻፉልን። ከመሸጋገሪያ በኋላ በድጋሚ እንገናኛለን። አብራችሁን ቆዩ። ወደ ቀዳሚው መረጃችን እናምራም። የአርሰናል ጉዳዮችን በማስቀደም ነው የዛሬ ፕሮግራማችንን የምንጀምረው። የቀድሞ የአርሰናል ተጫዋች የሆነው ፖል ሜርሰን ይናገራል አንድ ሀሳብን። አርሰናሎች በሚቀጥለው የክረምት የተጫዋቾች የዝውውር መስኮት ሁለት ተጫዋቾችን ቢያስፈርሙ ደስ ይለኛል ሲል ነው ፖል ሜርሰን ሀሳቡን እየሰጠም የሚገኘው። እነዚህ ሁለት ተጫዋቾች ዴዜሬ ድዌ እና ሁሊያን አልቫሬዝ ናቸው ሲል ነው ፖል ሜርሰን የተናገረው። ምናልባት እነዚህን ሁለት ተጫዋቾች በአርሰናል ቤት መመልከት እፈልጋለሁ ሲል ነው የሚናገረው። አርሰናል በዚህ ክረምት ሁለቱን ተጫዋቾች የሚያገኝ ከሆነ በሚቀጥለው የውድድር ዘመን ማን እንደሚያቆመው ማሰብ በጭራሽ እፈራለሁ ሲልም ጭምር ነው የተናገረው። ስለዚህ አርሰናሎች እንደምንም ብለው ምናልባት እነዚህን ሁለት ተጫዋቾች ቢያመጧቸው እመኛለሁ ሲልም ነው ፖል ሜርሰን የተናገረው። ነገር ግን አርሰናል ከሁለቱ ተጫዋቾች መካከል ከሁሊያን አልቫሬዝ ጋር ስሙ እየተነሳ ነው የሚገኘው። ምንም እንኳን ባርሰሎና ይህንን ተጫዋች ለማስፈረም የተሻለ ደረጃ ላይ የሚገኝ ቡድን እንደሆነ ቢታወቅም፣ በአንጻሩ ግን የፓሪስ ሰን ዠርሜኑ ታዳጊ ተጫዋች የሆነው ዴዜሬ ድዌ ግን አሁን ላይ ከየትኛውም ክለብ ጋር ስሙ እየተነሳ የሚገኝ አይነት ተጫዋች አይደለም። በዛ ላይ ፓሪስ ሰን ዠርሜንም ይህንን የቡድናቸውን ወሳኝ ተጫዋችና ለረጅም ጊዜ ማገልገል የሚችለውን ተጫዋች አሳልፈው የመስጠት ምንም አይነት ፍላጎት እንደሌላቸው የሚያሳዩ መረጃዎች ያሉና ለአርሰናል ይሳካሉ ተብሎ የሚታሰቡ ዝውውሮች አይደሉም። ነገር ግን ፖል ሜርሰን እነዚህን ሁለት ተጫዋቾች ነው በአርሰናል ቤት መመልከት የምፈልገው ሲል ይናገራል። አርሰናል ከሌስተር ሲቲ እና ከተጫዋቹ ተወካዮች ጋር በሚደረገው ድርድር ስምምነት ለማጠናቀቅ ከፍተኛ ጥረትን እያደረገ ነው ተብሏል። ሰሞኑንም ስንገልጽላችሁ ነበር። አርሰናል በክረምቱ የተጫዋቾች የዝውውር መስኮት አንድ የሌስተር ሲቲ ተጫዋች ለማስፈረም ጥረቶችን እያደረገ እንዳለም ስንሰማ ነበር። እንግዲህ ይህ ተጫዋች ጀረሚ ሞንጋ የሚባል ተጫዋች ነው። ገና ታዳጊ ነው። 16 ዓመቱ ላይ የሚገኝ ተጫዋች ነው። አርሰናልን ጨምሮ ግን ሌሎች የፕሪሚየር ሊግ ትልልቅ የሚባሉ ክለቦች እነ ማንቸስተር ሲቲም እነ ቼልሲም እነ ዩናይትድም ይህንን ተጫዋች ለማስፈረም ፍላጎት እንዳላቸው የሚያሳዩ መረጃዎች ሲወጡ ነበር። ፋብሪዚዮ ሮማኖ ይፋ እንዳደረገው መረጃ ከሆነ ግን ተጫዋቹ ወደ አርሰናል የመዘዋወር ሀሳብን በግልጽ እንግዲህ አሳይቷል። ይህም ክለቡ ስምምነቱን ለማጠናቀቅ በሚያደርገው ጥረት ላይ በጣም አዎንታዊ ማበረታቻን አርሰናሎች እንዲያገኙ ያደርጋቸዋል። ምክንያቱም ተጫዋቹ ወደዚህ ክለብ ለመቀላቀል የሚያሳይ አይነት ፍንጮችን መስጠቱ ለአርሰናል የተሻለ አዎንታዊ እንቅስቃሴን እንዲያደርግ ይረዳዋል ሲል ነው ፋብሪዚዮ ሮማኖ በመረጃው ላይ ይፋ ያደረገው። ፖል ስኮልስ ለሚቀጥለው የውድድር ዘመን የዋንጫ ፉክክርን በተመለከተም አስተያየቱን ሰጥቷል። ማንቸስተር ዩናይትድ በሚቀጥለው የውድድር ዘመን ለዋንጫ የመወዳደር እድል አለው ሲል ይናገራል። የቀድሞው የማንቸስተር ዩናይትድ ተጫዋች የሆነው ፖል ስኮልስ ሲናገር አርሰናልን በተመለከተ ግን ምናልባት ሶስተኛ አሊያም አራተኛ ደረጃን ቢጨርሱ አልገረምም ሲል ነው ፖል ስኮልስ የሚናገረው። ሰዎች አርሰናል እንደገና እዚያ ቦታ ላይ እንደሚገኝ፣ እዛ ቦታ ላይ ተገኝቶ ዋንጫውን እንደሚያሸንፍ ብዙዎች ሲናገሩ ሰማለሁ። ነገር ግን ፍትሐዊ የሆነን ከሆነ ግን በዚህ የውድድር ዘመን በጣም እድለኞች እንደነበሩ ነው ማስበው። በሚቀጥለው ዓመት ተመሳሳይ እድል ያገኛሉ ብዬ አላስብም። ስለዚህ አርሰናል በሚቀጥለው የውድድር ዓመት የፕሪሚየር ሊግ ሻምፒዮን ይሆናል ብዬ በጭራሽ አልጠበቅም። ይልቁንስ ምናልባት ሶስተኛ አሊያም አራተኛ ደረጃን ይዘው የሚያጠናቅቁ ይመስለኛል ሲል ነው የቀድሞ የማንቸስተር ዩናይትድ ሌጀንድ ከሚባሉ ተጫዋቾችና የአማካይ ስፍራ ተጫዋች የሆነው ፖል ስኮልስ ሀሳቡን የተናገረው። የማንቸስተር ሲቲን ጉዳዮች ደግሞ እንመልከት። ሲቲ ህጋዊ እርምጃን እንደሚወስድ ይፋ አድርጓል። የሪያል ማድሪዱ እጩ ፕሬዝዳንት የሆነው ኤንሪኬ ሪኬልሜ
ትላንትና ምርጫቸውን ካሸነፉ ምናልባት ሃላንድን እንደሚያስፈርሙ ገልጸው ነበር። በምርጫ ቅስቀሳቸው ወቅት ትላንትና ሲናገሩ ምርጫውን የማሸነፍ ከሆነ ኤርሊንግ ብራውት ሃላንድን ወደ ሪያል ማድሪድ አመጣዋለሁ እመኑኝ ሲልም ጭምር ነበር የተናገረውና ኤንሪክ ሪኬልሜ በነበራቸው ቃለ መጠይቅ የሪያል ማድሪድ ማሊያ ላይ የሃላንድን ስም አጽፈው ነበር ቅስቀሳ ሲያደርጉ የተመለከትናቸው። ይሄ ደግሞ ለማንቸስተር ሲቲዎች የተወደደ ጉዳይ አልሆነም። ማንቸስተር ሲቲ ባወጣው መግለጫ ሃላንድን በተመለከተ ከስፔን የተሰማው ፈጽሞ ሐሰተኛ ነገር ነው ሲልም ነው የተናገረው። ማንቸስተር ሲቲ ዛሬ ይፋ ባደረጉት ጋዜጣዊ መግለጫቸው ላይ ወይም ደግሞ ባወጡት አቋም መግለጫ ላይ አክሎም ይሄ ነገር ሊፈጠር የሚችልበት እድል የለም፣ በውሉ ውል ማፍረሻ አንቀጽም የለም ሲልም ጭምር ነው ሪያል ማድሪድ ማንቸስተር ሲቲ ሀሳቡን የሰጠው። የሪያል ማድሪዱ እጩ ፕሬዝዳንት የሆኑት ኤንሪኬ ሪኬልሜ ትላንትና ግን ሲናገሩ እዚህ ተጫዋች ላይ ምናልባት የመልቀቂያ አንቀጽ ተካቷል ወይም ደግሞ የሚለቅበት አይነት አንቀጽ ተካቷል እና ያንን የመልቀቂያ አንቀጽ እኔ ከፍዬ ወደ ሪያል ማድሪድ አመጣዋለሁ የሚል አይነት ሀሳብን ነበር ያሰፈሩት። በዚህ ምክንያትም በጣም በርካታ ተቃውሞዎች ደርሶባቸዋል። ማንቸስተር ሲቲ እዚህ ተጫዋች ላይ ምንም አይነት የመልቀቂያ ውል ላይ የሰፈረ የማፍረሻ አንቀጽ የለም ሲልም ጭምር ነው የተናገረው። በተጨማሪም የተጫዋቹ ስም ያለ አግባብ ጥቅም ላይ በመዋሉ ሕጋዊ እርምጃንም ለመውሰድ ማንቸስተር ሲቲ እያሰበ እንደሚገኝ ነው የተነገረው። ጄምስ ትራፎርድ ለማንቸስተር ሲቲ ተጠባባቂ ግብ ጠባቂ ሆኖ መቆየት እንደሚፈልግ ይፋ አድርጓል። እናም ኒውካስል ዩናይትድ ተጫዋቹን አሁንም ማስፈረም እንደሚፈልጉ ነው የተናገረው። ጄምስ ትራፎርድ በክለብ ውስጥ እንግዲህ አሁን ላይ የጆንሉጂ ዶናሩማ ተጠባባቂ ሆኖ መቆየት በጭራሽ አይፈልገ ነው የሚባለው። ስለዚህም ወደ ሌሎች ክለቦች ሄደው በቋሚነት መሰለፍ የሚችልባቸውን ክለቦች መቀላቀልን ምርጫው ያደርጋል። በተለይ ዘንድሮ ደግሞ በካፕ ጨዋታዎች ላይ አቋሙን በደንብ ያሳየ ተጫዋች እንደሆነ ይታወቃል። በተለይ በካራባው ካፕም ከዛ ውጭ ደግሞ እንግዲህ በኤፍኤ ካፕ ውድድሮች ላይም ማንቸስተር ሲቲዎች ይህንን ግብ ጠባቂ ሲጠቀሙት እናስታውሳለን እና በጣም ጥሩ ነገሮችን አስመልክቷል በተሰለፈባቸው ጨዋታዎች ላይ ምንም እንኳን የጂያንሉጂ ዶናሩማ መምጣት በፕሪሚየር ሊግ እና በአውሮፓ ቻምፒየንስ ሊግ ላይ ተሰላፊ እንዳይሆን ቢያደርገውም ስለዚህም ማንቸስተር ሲቲን ሊለቅ የሚችልበት እድል ሰፊ ነው። ቀጣይ የትኛውን ክለብ ይቀላቀላል የሚጠበቅ ነው። ነገር ግን ኒውካስል ዩናይትዶች ይህንን ተጫዋች ለማስፈረም እንቅስቃሴዎችን እንደሚያደርጉ ነው ግሬም ቤይሊ መረጃውን ያጋራው። በርናርዶ ሲልቫ እቅዱን ቀይሯል ብሏል ፋብሪዚዮ ሮማኖ ሲናገር። ወደፊት ሁኔታውን የሚወስነው ከዓለም ዋንጫ በኋላ እንደሆነ ይፋ አድርጓል ብሏል ፋብሪዚዮ ሮማኖ። ይህ ማለት ግን ማንቸስተር ሲቲ ቤት ይቆያል ማለት አይደለም። ነገር ግን ወዴት ሊያመራ እንደሚችልና ቀጣይ ክለቡ የትኛው እንደሆነ የሚያሳውቀው ከዓለም ዋንጫው በኋላ ብቻ እንደሆነ እየተገለጸ ነው የሚገኘው። ትላንትና ማንቸስተር ሲቲዎች ለኖቲንግሃም ፎረስቱ የአማካይ ስፍራ ተጫዋች ለኤሊዮት አንደርሰን የመጀመሪያ ጥያቄን አቅርበው ጥያቄያቸውም ውድቅ እንደተደረገ የምናስታውሰው ነው። ኤሊዮት አንደርሰን ግን ወደ ማንቸስተር ሲቲ ለመዘዋወር ክፍት ነው። እናም ማንቸስተር ሲቲም በቅርቡ ከመጀመሪያው የተሻለ ሁለተኛ ጥያቄ ለኖቲንግሃም ፎረስቶች ያቀርባሉ ተብሎ እንደሚታሰብ ነው ቤን ጃኮብስ መረጃውን ይፋ እያደረገ የሚገኘው። በቅርቡ የሄስኮ ግቫርዲዮል ስም ከሪያል ማድሪድ ጋር ቢያያዝም ነገር ግን በዚህ ክረምት ተጫዋቹን ማስፈረም ለሪያል ማድሪድ በጣም ከባድ ሊሆንበት እንደሚችል እየተነገረ ነው። አዲሱ የሪያል ማድሪድ አሰልጣኝ ይሆናሉ ተብሎ የሚጠበቁት ጆዜ ሞሪኒዮ አሁን ላይ ሁለት ተጫዋቾችን እየተመለከቱ ነው። ሪካርዶ ካላፊዮሪን ከአርሰናል ከዛ ውጭ ደግሞ ሄስኮ ግቫርዲዮልን ከማንቸስተር ሲቲ እየተመለከቱ ይገኛሉና ከሁለቱ ተጫዋቾች አንዱን የማስፈረም ትልቅ ፍላጎት እንዳላቸው የሚጠቁሙ መረጃዎች አሉ። ከነዛ መካከል ሄስኮ ግቫርዲዮል አንደኛው ነው። ነገር ግን ማንቸስተር ሲቲ ተጫዋቹን ይለቋል ተብሎ አይጠበቅም። ዋጋውም ደግሞ በጣም ከፍ ያለ ሊሆን የሚችልበት እድል ሰፋ እንዳለ ነው የሚወጡ መረጃዎች የሚያሳዩት። ማንቸስተር ዩናይትድን ደግሞ እንመልከት። አንዳንድ የግሌዘር ቤተሰብ አባላት የማንቸስተር ዩናይትድ ድርሻቸውን ስለመሸጥ ጉዳይ ላይ እየተወያዩበት እንደሚገኝ ነው የተገለጸው። በርካታ ባለድርሻ አካላትም በከፊል ወይም ደግሞ ሙሉ በሙሉ ከማንቸስተር ዩናይትድ የመልቀቅ አማራጭን እያጤኑበት እንደሚገኝ ነው የመረጃ ምንጮቹ እያሳዩ የሚገኙት። በተለይ ከወደ አሜሪካ የሚወጡ መረጃዎች እንደሚያሳዩት ከሆነ የግሌዘር ቤተሰቦች ዩናይትድን የመሸጥ ሙሉ ለሙሉ ፍላጎቱ እንዳላቸው እየተነገረ ነው። ይሄ የውስጥ ውይይት መጀመሪያ ላይ በአንዳንድ የቤተሰቡ አባላት የድርሻ ሽያጭ ላይ ብቻ ያተኮረ ነበር። ሆኖም ግን አሁን ላይ እነኚሁ ሽያጩን የሚፈልጉ አባላትም ሌሎች የቤተሰቡ አባላትን ለማሳመንና እንዲቀላቀሏቸው ለማድረግም ተስፋን ሰንቀዋል። ምናልባት የሚሳካ ከሆነ እንግዲህ ሙሉ ለሙሉ ማንቸስተር ዩናይትድን ሽጠው ለመውጣት ዝግጁ እንደሆኑ የሚያሳዩ ነገሮች አሉ። የግሌዘር ቤተሰቦችን በተመለከተ የሚነሱ ጉዳዮችና በቀጣይ ምናልባት ማንቸስተር ዩናይትድን ስለመሸጥ የሚያስቡ ከሆነ ቀጣይ የማንቸስተር ዩናይትድ ሙሉ ለሙሉ ድርሻ ባለቤት ማን ይሆናል የሚለው ጉዳይ በትልቁ መነጋገሪያ ሊሆን እንደሚችል የሚያሳዩ መረጃዎች ናቸው የብሉምበርግ መረጃ ይፋ የሚያደርገው።
ማንቸስተር ዩናይትድ በዚህ የክረምት የተጫዋቾች የዝውውር መስኮት በአማካይ ስፍራ ላይ አሁንም በርከት ያሉ ፊርማዎች እንደሚኖሩ ይጠበቃል። የኤደርሰን ጉዳይ ያበቃለት ጉዳይ እንደሆነ ወይም ደግሞ ማንቸስተር ዩናይትድን የተቀላቀለ ተጫዋች እንደሆነ ይታወቃል። ነገር ግን ማንቸስተር ዩናይትዶች በዚህ ተጫዋች ላይ ብቻ አይቆዩም ወይም ደግሞ ሌሎች ተጫዋቾችንም እንደሚመለከቱ የሚጠበቅ ጉዳይ ነው። ከነዚህ መካከል አንደኛው ማቲዮስ ፈርናንዴስ ነው። ዛሬም አንድ ተጫዋቾቹን እያነሳን ያላቸውን ጥንካሬዎችና ምናልባት የሚታይባቸውን ድክመቶችን በተወሰኑ መልኩ ለማንሳት እንሞክር። የመጀመሪያው ማቲዮስ ፈርናንዴስ ነው። ማንቸስተር ዩናይትድ በጣም በትልቁ ከሚመለከቷቸው የአማካይ ስፍራ ተጫዋቾች መካከል አንደኛው ነው። ይሄ ፖርቱጋላዊ የ21 ዓመት ተጫዋች በተለይ በፕሪሚየር ሊጉ ባለፉት 2 ዓመት የውድድር ዓመታት ጥሩ ጊዜያቶችን አሳልፏል። ደካማ በነበሩት 2 ቡድኖች ላይ ነበር ጥሩ ነገሮችን ያሳየውም። በዌስትሃም ዩናይትድ ቤትና በሳውዝሃምፕተን ቤት ነው ቆይታዎችን ያደረገው። አሁንም በፕሪሚየር ሊጉ በትልልቆቹ ክለቦች እንዲፈለግ ያደረገውን አቋም ዘንድሮ በፕሪሚየር ሊጉ ማሳየት ችሏል። ከማንቸስተር ዩናይትድ ጋር አነሳ ነው እንጂ አርሰናልም የዚህ ተጫዋች ፈላጊ እንደሆነ በተደጋጋሚ የሚያሳዩ መረጃዎች ሲወጡ ስንመለከት ነበርና ማቲዮስ ፈርናንዴስ አንደኛው የዩናይትድ ቤትም የሚፈለግ አይነት ተጫዋች እንደሆነ ይፋ ተደርጓል። ፈርናንዴስ ኳስን ከመመስረት ጀምሮ ወይም ደግሞ ኳስን ቢውልድ አፕ በማድረግ እንግዲህ ኳስን መስርቶ ለመጫወት የሚሆን አይነት ለእንደዚህ አይነት አሰልጣኞች ወይም ደግሞ እንደዚህ አይነት እግር ኳስን መጫወት ለሚፈልጉ አይነት አሰልጣኞች በጣም ትልቁ አማራጭ ወይም ደግሞ ፖሴሽን ቤዝድ ሲስተምን ለሚጠቀሙ አሰልጣኞች በጣም ጥሩ ተጫዋች እንደሆነ በርካቶች ያነሱለታል። ምክንያቱም ከፍተኛ የሚባል የቴክኒክ ብቃት ያለው ተጫዋች ነው። አስደናቂ የኳስ ቁጥጥር ወይም ድሪብሊንግም የማድረግ አቅም አለው። በተለይ ደግሞ ፕሮግረስ እያደረገ የሚሄዳቸው ኳሶች በጣም ጥሩ ናቸው። ረጃጅምም ሆኑ የአጭር ኳሶችን ያለምንም ስህተት የሚያቀበል ወይም ደግሞ የረጅም ርቀት ፓሶቹ ወይም ደግሞ ፓስ አኪዩሬሲው በጣም ጥሩ የሚሆንና ወይም ቁጥሮቹ በጣም ከፍ ያሉ እንደሆኑ ጭምር ይነገራል። ይሄ ታዲያ የሚሰራው ለአጭር ርቀት ወይም ለቅርቡ ለሚገኝ የቡድን አጋሩን ኳስ መስጠትም ሊሆን ይችላል። ሌላ ደግሞ ረጅም ርቀት ላይ ለሚገኝም የቡድን አጋሩ ኳስን ለመስጠት በጣም ጥሩ ኳሊቲዎች እንዳሉት የሚያሳዩ ነገሮች ናቸው ያሉት። ምናልባት ግን ቁመቱ በተወሰነ መልኩ በተለይ ለዛ ቦታ ለሚያስፈልገው ቁመት በተወሰነ መልኩ ማነሱ በአየር ላይ ኳሶች ወይም ደግሞ የአየር ላይ የአንድ ለአንድ ግንኙነቶችን በቀላሉ የሚበለጥበት አጋጣሚ እንዳለ ይነገራል። በተጨማሪም ወደ ሳጥን ውስጥ የሚጣሉ ኳሶችን ወይም ክሮስ የማድረግ ጥራት ላይ የተወሰነ የጥራት ማነስ እንደሚገጥመው የሚያሳዩ ነገሮች አሉ። ከዛ ውጭ ግን በጣም ጥሩ ኳሊቲዎች እንዳሉት ነው በርካቶች የሚያነሱት። በተለይ ኳስን ከጫና ውስጥ አውጥቶ ደግሞ ወደፊት በመግፋት ረገድም በጣም ጥሩ ተጫዋች እንደሆነ ይነገራል። ወይም ፕሬስ ሬዚስታንስን በቀላሉ እንግዲህ ሰብሮ መውጣት የሚችል አይነት የተጫዋች እንደሆነ የአማካይ ስፍራ ተጫዋች እንደሆነ በርካቶች ያነሱለታል። ማቲዮስ ፈርናንዴስ አንደኛው በማንቸስተር ዩናይትድ የሚፈለግ ተጫዋች ነው። ሌላኛው ኤሊየት አንደርሰን ነው። ስሙ የሚነሳው ከማንቸስተር ዩናይትድ ጋር እርግጥ ነው ለማንቸስተር ሲቲ ቅርብ እንደሆነ በርካታ የመረጃ ምንጮች ሲያነሱት ተመልክተናል። ነገር ግን ኤሊዮት አንደርሰን በአንጻሩ ጨዋታን በአካላዊ ብቃትና በከፍተኛ ጉልበት ወይም ኢንቴንሲቲ መምራት ለሚፈልግ ቡድን በጣም ፍጹም ተስማሚ ተጫዋች ተደርጎ ይቆጠራል። ከሳጥን እስከ ሳጥን ወይም ቦክስ ቱ ቦክስ የመሮጥ የአካላዊ ፍልሚያዎችን ወይም ዱዌሎችን የመብለጥና በመልሶ ማጥቃት ጫና ውስጥ ወይም ደግሞ በካውንተር ፕሬሲንግ የመፍጠር ድንቅ ብቃት እንዳለው የሚያሳዩ አይነት ቁጥሮች ናቸው ያሉት። በትልልቅና ከፍተኛ ጫና በበዛባቸው ጨዋታዎች ላይ ግን ምናልባት የውሳኔ አሰጣጡን በርካቶች እንዲያስተካከል ይነግሩታል። ወይም ደግሞ ይሄ ወጥነት የጎደለው አይነት ዲሲሽን ሜኪንግ እንዳለው የሚያሳዩ ነገሮች አሉ። ያንን ነገር በትክክል ማስተካከል እንዳለበት ነው የሚነገረው ኤሊዮት አንደርሰን። በተጨማሪም እድሎችን ቢፈጥርም በቀጥታ ግን ግብና አሲስቶችን በማድረግ ረገድ ወይም ደግሞ ይሄ የመጨረሻ ኢንድ ሪዛልትን አውትፑቱ ጥሩ ከመሆኑ ጋር ረገድ ግን ካነሳ ነው ጥሩ ደረጃ ላይ እንደማይገኝና ምናልባት ጥሩ ነገሮችን ወይም ጎል የማስቆጠርና በአጠቃላይ አሲስት የማድረግ ብዙ ቁጥሮች እንደሌሉት የሚያሳዩ ነገሮች ናቸው ያሉት። በአጠቃላይ ግን ጨዋታን ለማረጋጋት ተቃራኒ ቡድንን እንዲሁ ደግሞ በቀላሉ ለመብለጥ የሚፈልግ ቡድን ግን የሚመርጡ አይነት ተጫዋች እንደሆነ ተነግሯል። በተለይ ደግሞ በፈጣን ሽግግሮች ወይም ትራንዚሽኖች ለሚጫወቱ ቡድኖች ትልቅ አገልግሎት መስጠት የሚችል አይነት ተጫዋች ተደርጎ እንደሚቆጠር ነው መረጃው እየወጣ የሚገኘው። ከዛ ውጪም በተረጋጋ የቴክኒክና ጫጭር ቅብብሎችም የተቃራኒ ቡድንን መከላከል ለመስበር ለሚፈልግ ቡድን ወይም ደግሞ አሰልጣኝ ማቲዮስ ፈርናንዴስ በጣም ጥሩ አማራጭ እንደሆነ ይነገራል። ምክንያቱም ከኳስ ጋር በጣም ጥሩ ነገሮች ያሉት። ሌላኛው ረጃጅም ኳሶችን፣ አካላዊ ፉክክሮችን ወይም አካላዊ ንክኪዎችን በሚፈልግ ጨዋታ ላይ ከፍተኛ ጉልበትን የሚጠይቅና ለፕሬሲንግ የሚሆን ጨዋታ ደግሞ ለሚመርጥ ቡድን ኤሊዮት አንደርሰን የተሻለው አማራጭ እንደሚሆን የሚያሳዩ ነገሮች አሉ። ሌላኛው ሳንድሮ ቶናሊ ነው። ቶናሊ በሜዳ ላይ ባለው የማይነጥፍ ኃይል በቡድኑ በሚሰጠው ታክቲካዊ ሚዛንም በርካቶች ያውቁታል። እጅግ አስደናቂ የሆነ የስራ ተነሳሽነት ወይም ደግሞ ኢንድለስ ወርክ ሬት ያለው አይነት ተጫዋች እንደሆነ
ይነገራል። ኢነርጂ ሰጥቶ ነው ጨዋታ ላይ የሚጫወተው። በተከላካይ ሽግግሮች ወቅትም ተቃራኒ በፍጥነትን በማሳደድም ክፍተቶቹን የሚደፍን አይነት ተጫዋች ነው። ጫናን የመቋቋምና ኳስን በአስተማማኝ ሁኔታ የማቆየትን ብቃቱ በጣም ከፍተኛ እንደሆነ ይነገራል። በ6 ቁጥር ቦታ ላይ በ8 ቁጥር ቦታ ላይ መጫወት የሚችል ሁለገብ አይነት ተጫዋች ተደርጎ በርካቶች ይቆጥሩታል። ሳንድሮ ቶናሊንና በአየር ላይ ኳሶች የተወሰነ ድክመት እንዳለበት በርካቶች ያነሳሉ። ከዛ ውጭ ግን በቀጥታም ከመጋጠም ይልቅ ደግሞ በቦታ አጠባበቅና ጫና በመፍጠር ላይ ስለሚተማመን ይህ ክፍተቱን ለመድፈንም የተለያዩ ሚናዎችን እንደሚወጣ ነው የሚነገረው። ቡድኑ ኳስ በሚያጣበት ጊዜም በተለይ ደግሞ ዲፌንሲቭ ትራንዚሽኑ በፍጥነት መከላከል ላይ በመድረስም የቡድኑን የታክቲክ ሚዛንንም ከሚጠብቁ ተጫዋቾች መካከል አንደኛው ተደርጎ ይቆጠራል። ሳንድሮ ቶናሊ ኳስ ሲይዝ ደግሞ ጫናዎችን እየተቋቋመ እንዲሁ ደግሞ ጨዋታውን በአስተማማኝ ሁኔታም የሚገፋ አይነት ተጫዋች እንደሆነ በርካቶች ያደንቁታልና እነዚህ ተጫዋቾች እንደዚህ አይነት ኳሊቲዎች እንዳሏቸው ነው እየተገለጸም እንደሚገኝ መረጃው ይፋ ያደረገው። የሊቨርፑል ጉዳዮችን እንመልከት። የሊቨርፑል የአመቱ ምርጥ ተጫዋች ይፋ ተደርጓል። በዚህ መሰረትም የመርሲሳይዱ ክለብ ሊቨርፑል የውድድር አመቱ ምርጥ ተጫዋች ይፋ ሲደረግ የአማካይ ስፍራ ተጫዋቻቸው ዶሚኒክ ሶቦስላይ የውድድር ዘመኑ ምርጡ ተጫዋች በመባል ተመርጧል። ዶሚኒክ ሶቦስላይ በዘንድሮው የውድድር ዘመን 5 ጊዜ የሊቨርፑል የወሩ ምርጥ ተጫዋች ሽልማትንም ማሸነፉን እናስታውሳለን። ሶቦስላይ በውድድር ዓመቱ ለሊቨርፑል 13 ጎሎችን አስቆጥሮ 12 አመቻችቶ ማቀበል መቻሉን እናስታውሳለን። ምንም ጥያቄ የለውም። በዚህ የውድድር ዓመት በርካቶች የሚገምቱት ነው ወይም ደግሞ በርካቶች የሚጠብቁት ነው። ከዚህ የተሻለ ሌላ ተጫዋችን ዘንድሮ በሊቨርፑል ቤት መጥራት አይቻልም። ዶሚኒክ ሶቦስላይ የዚህ የውድድር ዓመት የሊቨርፑል ምርጡ ተጫዋች እንደሆነ በርካቶች ግምቶቻቸውን የሰጡት ተጫዋች ነበር። በትክክልም ያንን ነገር ደግሞ ማግኘት የቻለ ተጫዋች መሆኑን ተመልክተናል። በአጠቃላይ በዚህ የውድድር ዓመት በሚዘጋጁት ወርሃዊ ሽልማቶች ላይ በሊቨርፑል ቤት 5 ጊዜ የወሩ ምርጥ ተጫዋች የሚለውን ሽልማት በማግኘትም ጥሩ ቁጥሮችን እንዳስመዘገበ እናስታውሳለን። ዶሚኒክ ሶቦስላይ የውድድር ዓመቱ የሊቨርፑል ምርጡ ተጫዋች ሆኖ አጠናቋል። ጄሚ ካራገር ስለ ሊቨርፑል የአሰልጣኝ ምርጫ ይናገራል። ሊቨርፑል ከቻቪ አሎንዞ ይልቅ አንዶኒ ኢራኦላን መርጦ ከሆነ ነገሩ አሳሳቢ ነው ሲል ይናገራል። ቻቪ አሎንዞ በሶስት ተከላካዮች መጫወት ስለሚፈልግ ካልሆነ በቀር ሊቨርፑል የኢራኦላን ከፍተኛ ጫና የሚያሳደር የሃይ ፕሬሲንግንና ጉልበትን የሚጠይቅ የእግር ኳስ ፍልስፍናን ለመተግበር የሚያስችሉ ተስማሚ የተጫዋቾች ስብስብ አለው ብዬ በጭራሽ አላምንም ሲል ነው ጄሚ ካራገር የሚናገረውና እንዴት ቻቪ አሎንዞን እንዳልመረጡት ወይም ደግሞ እንግዲህ አንዳንድ መረጃዎች ሲወጡ ተመልክተናልና አሰልጣኝ አርኔ ስሎት ቀደም ብለው ቢሰናበቱም ኖሮ ሊቨርፑሎች አሰልጣኝ ቻቪ አሎንዞን የማምጣት ምንም አይነት እቅድ እንዳልነበራቸው ነው ከፍልስፍናው ጋር በተያያዘ ሲገለጽ የነበረውና ይህን ነገር ማለታቸው በጣም አስገርሞኛል ብሏል ጄሚ ካራገር ሲናገርና እንዴት ቻቪ አሎንዞን እንዳልመረጡትና እንዴት አንዶኒ ኢራኦላን እንደመረጡት በጣም አስገርሞኛል። የኢራኦላ ጨዋታን የሚተገብሩለት አይነት ተጫዋቾችን በዚህ በሊቨርፑል ቤት እንመለከታለን ብዬ አልጠበቅም ሲል ነው የተናገረው። የአሌክሲ ማካሊስተር ወላጅ አባት ካርሎስ ማካሊስተር ይናገራሉ። ስለ አሌክሲ ማካሊስተር እየተወራ ያለው ነገር በሙሉ እውነት አይደለም። በቅርብ ጊዜ ምንም ሪያል ማድሪድ ባለስልጣንን ያነጋገረን ነገር የለም ሲል ነው የተናገረው። ስለ አሌክሲ ማካሊስተር ከሊቨርፑል ጋር ስላለው ወቅታዊ ሁኔታ ምንም አይነት አዲስ ነገር የለም ሲልም ጭምር ነው የተናገረው። የአሌክሲ ማካሊስተር ወላጅ አባት ያን ዲያማንዴም የዝውውር ስምምነቱ ከዓለም ዋንጫው በፊት እንዲጠናቀቅ ይፈልጋል ወይም ማጠናቀቅ ይፈልጋል ተብሎ ይታሰባል። ሊቨርፑሎች በድርድር ላይ የሚገኙ ሲሆን ጉዳዩን በእርግጠኝነት እየተከታተሉት ነው። ይሁን እንጂ ፓሪስ ሰን ዠርሜንም የተጫዋቹን ወኪሎችም እያነጋገሩ እንደሚገኝ የዝውውር መረጃ ምንጮች እየተናገሩ ይገኛሉ። ስለዚህም ሊቨርፑልና ፓሪስ ሰን ዠርሜን ከሁለት አንዳቸው ይህንን ተጫዋች በክረምቱ እንደሚያስፈርሙት በርካቶች ይጠብቃሉ። ነገር ግን ተጫዋቹ ስምምነቱ ቶሎ እንዲጠናቀቅ ፍላጎት እንዳለውና ከዓለም ዋንጫው በፊት ቢጠናቀቅ ደግሞ በጣም ደስተኛ እንደሚሆን ጭምር ነው መረጃው የወጣው። የቼልሲን ጉዳዮች እንመልከት። ቼልሲ በዚህ የክረምት የተጫዋቾች የዝውውር መስኮት 27፣ 28 ወይም ደግሞ 29 ዓመት ዕድሜ ያለ ተጫዋችን ትክክለኛ አማራጭ ከሆነ ለማስፈረም ዝግጁ ናቸው ተብሏል። እንዲሁም ወጣት ተጫዋቾችን ለማስፈረምም ዝግጁ ናቸው። ነገር ግን ወጣት ተጫዋቾች ከመረጡ ተጫዋቹ በፕሪሚየር ሊጉ ወዲያውኑ ለመጫወት ዝግጁ የሆነ ተጫዋች መሆን ይኖርበታል። የዝውውር መስኮቱ ሲዘጋም በርካታ በቋሚ አስተላለፍ ውስጥ የሚጀምሩ ተጫዋቾች በቼልሲ እንደሚፈርሙ ጠብቃለሁ ብሏል ቤን ጃኮብስ ባጋራው መረጃ። ቶድ ቦህሊ ይናገራሉ። ብሉኮ ቼልሲንና ስትራስቡርግን በባለቤትነት ስለመያዙና ስለ መልቲ ክለብ ሞዴልም እንዲሁ ሀሳባቸውን ይሰጣሉ። እኛ በእውነት ለመናገር እየሞከርን ያለነው ምርጥ ተጫዋቾችን፣ ምርጥ አሰልጣኞችንና ምርጥ አካዳሚዎችን ማፍራት ነው። የሁሉ ተጫዋቾችን ቡድኖችና የአሰልጣኞችን የምናሳድግበት አጠቃላይና ሁሉን አቀፍ አካሄድም
እንዳለን ለማረጋገጥ ነው። አንድን ተጫዋች ለሌላ ክለብ በውሰት ስትሰጥ ደግሞ ያ ተጫዋች በእርግጠኝነት መጫወቱን የማረጋገጥ አቅም አይኖርም። ምክንያቱም በእርግጥ ውሳኔው በአሰልጣኙ ላይ የተመሰረተ ነው። አሰልጣኙ ደግሞ አንድ ባለቤት ሊኖረው የሚችለው አይነት አጀንዳ የለውም። እያሰብኩበት ያለሁት ነገር እንዴት በጋራ አጀንዳ ላይ መድረስ ይቻላል የሚለውን ነው። ምክንያቱም ባለቤቱ የሚያስበው ዛሬ እንዴት እናሸንፍ፣ በተመሳሳይ ደግሞ ለወደፊቱ እንዴት እንዘጋጅ በሚለው ላይ ነው። አሰልጣኙ ወይም ደግሞ ስራ አስኪያጁ ግን በእርግጠኝነት ዛሬ ማሸነፍ አለብን ብሎ ነው የሚያስበው። ስለዚህም እዚህ ላይ ትልቅ ውጥረትም ይፈጥራል። ነገር ግን መልቲ ክለብ ሞዴል ግን ለእኛ ለማድረግ እየሞከርን ያለነው ማሳደግ የምንፈልጋቸውን ተጫዋቾች ሜዳ ላይ መገኘታቸውን ማረጋገጥ ነው። ምክንያቱም ልምድ የሚያገኙትና ጫናን መቋቋም የሚረዱት ደግሞ በዚህ መንገድ ነው ሲልም ጭምር ይናገራል። ቶድ ቦህሊ ሲናገር ዓለም አቀፍ ብራንድ የመሆን አስፈላጊነትን በተመለከተ ሲናገርም እንደ ዶጀርስ እንዲሁ ደግሞ ሌከርስ እና ደግሞ የቸልሲ ያሉትን ደግሞ ካያቸው እነዚህ ሁሉ ግዙፍ ብራንዶች ናቸው። ብራንዶቹ ዓለም አቀፍ ናቸው። እውቅናቸውም ሆነ የደጋፊያቸው መሰረትም ዓለም አቀፍ ነው። እነሱ ከእግር ኳስ ክለብነት በላይ ናቸው ብሏል። እነሱ የአኗኗር ዘይቤዎች ወይም ላይፍ ስታይል እና የመዝናኛ መድረኮችም ናቸው። ሁሉም ሰው የሚደግፈውና የሚጓጓለት ነገርን ይፈልጋል። እነዚህ ደግሞ ክለቦች ወይም ደግሞ ሰዎችም የሚደግፉትን ነገር ይሰጧቸዋል። ነገር ግን ዩናይትድ ኪንግደም ብታዩ 116 ፕሮፌሽናል የእግር ኳስ ክለቦች አሉ። በገንዘብ ረገድ ስኬታማ ያልሆኑ ብዙ የንግድ ተቋማት ወይም ደግሞ ክለቦች ምሳሌዎችን ማንሳት ይቻላል። በገበያ ውስጥ ተፎካካሪ ሆኖ ለመቀጠል ገቢ ሊኖር ይገባል። ገቢ እንዲኖር ደግሞ ዓለም አቀፍ ተደራሽነት ወይም ግሎባል ፉትፕሪንት ደግሞ ሊያስፈልግ ይችላል ሲል የተናገረው ቶድ ቦህሊ ስታንፈርድ ብሪጅ ምን ማድረግ እንዳለበት ለሚነሱ የተለያዩ አስተያየቶች መካከልም ሲናገር በእንግሊዝ እግር ኳስ ውስጥ እጅግ ዘመናዊና ግዙፍ ስቴዲየሞች ስለሚያስፈልጉበት ሁኔታ ይናገራል። አሜሪካ እነዚህን ነገሮች ከስፖርታዊ ውድድር በላይ መሆናቸውን ቀደም ብላም ትገነዘባለች። ሰዎች በዓለም ላይ የሚያሰባስቡ በመሆናቸው የ5 ዓመቱ ህፃን እንዴት እዝናናለው፣ የ8 ዓመቱ ህፃን የ10 ዓመቱ የ12 ዓመቱ ወይም ደግሞ የ7 ዓመቱ አያትም ብለማሰብ አለብህ። ይህ ሁሉ እንዴት አብሮ እንዲሰራም ማድረግ እንደሚቻል እንዴት ትረዳለህ ብለዋል። ይሁን እንጂ ከኤንኤፍኤል በላይ የተሻለ ሁኔታ የሚሰራ የለም። ሱፐር ቦውልም የክስተቶች ሁሉ ቁንጮ ነው። በየአመቱ ሱፐር ቦል እያደገ እየሰፋና እየገዘፈ ይሄዳል። አሁን ላይ አንድ ሳምንት የሚፈጅ ይሆናል። ለአንድ ሳምንት ሙሉ ደግሞ የሚቆይ የሱፐር ቦል አከባበርም አለ ሲልም ጭምር የተናገረው ቶድ ቦህሊ ሲናገር የሪያል ማድሪድ ጉዳዮችን እንንገራቸው። ትሬንት አሌክዛንደር አርኖልድ አዲሱን የውድድር ዓመት በቋሚ ተሰላፊነት ይጀምራል ተብሏል። የደንዘል ደምፍሪስ መምጣት ትሬንት አሌክዛንደር አርኖልድ በቀጥታ ከቋሚነት ለማውረድ ሳይሆን ኳሊቲ ያለው ፉክክር እንዲፈጠርና ለቡድኑ ጥልቀትም አማራጭም ለመፍጠር የታለመ እንደሆነም ማርካ የተባለው የመረጃ ምንጭ ይፋ እያደረገ ነው። ሪያል ማድሪድ ኢብራሂማ ኮናቴንና ደንዘል ደምፍሪስን ማስፈረሙን ተከትሎ አሁን ደግሞ ትኩረቱን ወደ የስኮ ግቫርዲዮልና ኤንዞ ፈርናንዴዝ ማድረጉን የክለቡን ትልቅ የክረምት እቅድም ያሳያል ብሏል ማርካ። ፍሎሬንቲኖ ፔሬስ ሐሙስ ስለሚያበስረው ትልቅ የዝውውር የተናገረውም ንግግር የደጋፊዎች ጉጉትን ከፍ አድርጎት ነበር። ሆኖም ግን ከደምፍሪስ ውጪ እነዚህ ሶስት ተጫዋቾች በማድሪድ ቤት የሚኖራቸው ታሪካዊ ሚናና የትኛውም የዝውውር ቀዳሚ መሆን እንዳለበት ብዙዎች እየተወያዩበት እንደሚገኙ ነው ማርካ ይፋ ያደረገው። ቸልሲ ኤንዞ ፈርናንዴዝን ለሪያል ማድሪድ ለመሸጥ በምትኩ ፌዴሪኮ ቫልቬርዴንና የ20 ሚሊዮን ዩሮ የልውውጥ ጥያቄንም ሊያቀርብ ይችላል የሚለው ወሬ በስፋት ቢወራም ድርድሩ ግን በተግባር የመሆን እድሉ በጣም ዝቅተኛ ነው። ለዚህም ዋናው ምክንያት ደግሞ ሪያል ማድሪድ ፌዴሪኮ ቫልቬርዴን ምንም አይነት ሁኔታ ለመልቀቅ ፍላጎት የሌለውና በክለቡ ቤትም እንደማይነካ ቁልፍ ተጫዋች አድርገው ስለሚመለከቱት ነው ብሏል ዲያሪዮ አስ በመረጃው። ፍሎሬንቲኖ ፔሬዝ ይናገራሉ። አዳዲስ ትልልቅ ተጫዋቾችን ታስፈርማለሁ ተብሎ ተጠይቆም እኔን ሁሉም በደንብ ያውቀኛል። እኔ ፕሬዝደንት ሆኜ እስካለሁኝ ድረስም የዓለም ምርጦች እዚህ ይጫወታሉ። እኔ ተጫዋቾችን አስፈርማለሁ ብለዋል። ፍሎሬንቲኖ ፔሬዝ ይቀጥሉና ኬሊያን ምባፔ፣ ጁድ ቤሊንጋም እና ቪኒሲዮስ ጁኒየር በሪያል ማድሪድ ይቆያሉ። ያውም በእርግጠኝነት እየተነጋገርን ያለነው ስለ ልዩ ተጫዋቾች ነው። እነሱ በዓለም ላይ ያሉ ትልልቅ ክለቦች ሁሉ የሚፈልጓቸው ተጫዋቾች ናቸው። እኛ ደግሞ እነሱ በሪያል ማድሪድ በመኖራቸው እድለኞች ነን ሲልም ይናገራል ፍሎሬንቲኖ ፔሬዝ። ስለ ኒኮ ፓዝም ተጠይቆ ነበር። ከወጣት አካዳሚያችን የወጡና አሁን ደግሞ በታላላቅ የአውሮፓ ክለቦች እየታደኑ ካሉ ምርጥ ተጫዋቾች አንደኛው ነው ኒኮ ፓዝ። በጣሊያኑ ከኮሞ ጋርም ድንቅ የውድድር ዘመንን አሳልፏል። እንደምታውቁት በዚህ ዓመት እሱን መልሰን ለማስፈረም እድሉ አለን። ውሳኔው በአሰልጣኙና በቴክኒካል ስታፉ ጋር በመሆን የሚወሰን ነው። ፍሎሬንቲኖ ፔሬዝ ቪኒሲዮስ ጁኒየርን መቆየት ይፈልጋል፣ እኔም እንዲቆይ ደግሞ ፈልጋለሁ ብለዋል። ኮንትራቱ ለማደስም ጊዜ ያለን ሲሉ ነው የተናገሩት። ኬሊያን ምባፔ በዓለም ላይ ካሉ ምርጥ ተጫዋቾች አንደኛው ነው። የዚህ ተጫዋችን ትልልቅነት ለመረዳት ደግሞ ቁጥሮቹን ብቻ ማየት በቂ ነው።
ማንም ሰው እንደዚህ አይነት ድንቅ ተጫዋች ላይ ጥርጣሬ ሊኖረው አይገባም ሲልም ጭምር የተናገረው ፍሎሬንቲኖ ፔሬስ ተጨማሪ ተጫዋቾችን አመጣለሁ፣ የሚያውቁት ሁሉ ታላቅ ተጫዋቾች ለሪያል ማድሪድ መጫወት እንደሚፈልጉና እኔም እነሱን ለማምጣት እንደምፈልግ ጠንቅቀው ያውቃሉ ብሏል። ስለ ኤንሪኬ ምን ታስባለህ የሚል ጥያቄም ቀርቦለት ነበር። ሁሉም ሰውን አከብራለሁ፣ ነገር ግን ግልጽ የሆነ ነገር አለ። እሱም የራሞን ካልዴሮን የዳይሬክተሮች ቦርድ ልጆች እንዲሁ ደግሞ የቀድሞ ስራ አስኪያጆች ናቸው። ያ ቦርድ በሪያል ማድሪድ ታሪክ ውስጥም ትልቁን ውርደት ያመጣ ነው። የእሁዱ ምርጫችን የትኛውን የክለብ ሞዴል እንደምንፈልግ ለመለየትም ይጠቅማል። ያን የሪያል ማድሪድ ጨለማ ዘመን ሞዴል ወይስ ደግሞ ከዚያ አሳዛኝ ጊዜ በኋላ የተገነባውን በ124 ዓመታት ታሪክ ውስጥም በጣም ድንቅ የሆኑትን ምዕራፎች አንዱን እያሳለፈ የሚገኘው ሪያል ማድሪድ ምርጫው የሁሉም ሰው ነው ብሏል። የጆዜ ሞሪኒዮ ዋነኛው እቅድ ደካማውን የሪያል ማድሪድ የተከላካይ ክፍልን ማጠናከር ነው። እንደውም ከአርሰናል ጋር የሚመሳሰል የመከላከል ስልትን የሚጠቀማል ተብሎ ይጠበቃል። ነገር ግን ከአርቴታ ቡድን የሚለየው ግን በማጥቃቱም ረገድ እጅግ ፈርጣማ ስለሆነ እንግዲህ ስለመሆኑ በማሰቡ ጉዳይ ላይ ነው። የቡድኑ ሚዛንን መጠበቅም ሁነኛ የቤት ስራው ይሆናል ተብሎ እንደሚጠበቅ መረጃው ይፋ እያደረገ ነው። ቶትንሃም ሆትስፐርስ ተጫዋች ለማስፈረም ጥያቄ አቅርበው ውድቅ ተደርጎበታል። የሰሜን ለንደኑ ክለብ ቶትንሃም ሆትስፐርስ የብራይተኑን ተከላካይ ዣን ፖል ቫን ሄክን ለማስፈረም ጥያቄ አቅርበው ውድቅ ተደርጓል። ቶትንሃም ያቀረበው የዝውውር ሂሳብ ብራይተን ከሚፈልገው ያነሰ በመሆኑ ነው ውድቅ የተደረገው። ይሁን እንጂ በተጫዋቹ ዝውውር ዙሪያ ንግግሮች መቀጠላቸው ይነገራል። የ25 ዓመቱ ተከላካይ ዣን ፖል ቫን ሄክ ከአሰልጣኝ ሮቤርቶ ዲ ዘርቢ ጋር ቅርብ መሆኑ ተነግሯል። ስለዚህም ወደ ቶትንሃም ለማምጣትም ሙከራዎችን ያደርጋሉ ሮቤርቶ ዲ ዘርቢ። ፊፋ የውሃ መያዣ ኮዳዎችን ከስቴዲየም አግዷል። ፊፋ በዘንድሮ የ2026 የዓለም ዋንጫ ውድድር ወቅት አዲስ ደንብን ማውጣቱ ተነግሯል። በዚህ መሰረትም በዓለም ዋንጫው የውሃ መያዣ ኮዳዎችን ይዘው ስቴዲየም መግባት እንደማይቻል የተገለጸው። ከዚህ በፊት ደጋፊዎች ባዶ የውሃ መያዣዎችን ይዘው ገብተው ስቴዲየም ውስጥም ውሃ ለመሙላት ይችሉ ነበር። አሁን ግን ባዶ መያዣዎችን ወደ ስቴዲየም ይዞ መግባት መከልከሉ ነው የተነገረው። ክልከላው የወጣው በደህንነት ስጋት ምክንያት መሆኑን የውድድሩ የበላይ አካላትም ይፋ አድርገዋል። ፊፋ የወሰደው እርምጃም ተጫዋቾችንና ዳኞች ላይ ቁሳቁስ እንዳይወረወር በማሰብ መሆኑ ጭምር ነው ይፋ የተደረገው። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ይመስላሉ። ስላደመጣችሁን፣ ስለተከታተላችሁን ቆይታችሁም ከኛ ጋር ስለነበር እጅግ ከልብ አድርገን እናመሰግናለን። ፏድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርጌያለሁ። የተለያዩ ርዕሰ ጉዳዮችን ያካፈልንበት የዛሬ ፕሮግራማችን ይህንን ይመስል ነበር። በቀጣይ ፕሮግራማችን ሌሎች ስፖርታዊ ጉዳዮችን፣ ሌሎች አዳዲስ መረጃዎችን አካተን በድጋሚ እንገናኛለን። ለዛሬ ግን እዚህ ጋር አበቃሁኝ። መልካም ጊዜ፣ መልካም ምሽት ይሁንላችሁ።